ሰላም ተማሪዎች እንዴት ናችሁ? በዛሬው የኬሚስትሪ 9ኛ ክፍል ምዕራፍ 5 ትምህርታችን ላይ የመጨረሻ የሆነውን ዩኒት 5ን ኬሚካል ቦንዲንግ እንከልሳለን ማለት ነው። ስለዚህ ከዚህ በፊት ስትማሩ ግር ያላችሁ ነገሮች ካሉ በዚህ በክለሳው በደንብ እንዳስሳቸዋለን። ሐሳባችሁን ሰብስባችሁ ተከታተሉን። እንደተለመደው የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አርጉ። ቴሌግራምና ዌብሳይት አድራሻዎቻችን ውስጥ ገብታችሁ ጠቃሚ መረጃዎችን ውሰዱ። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። አሁን ቀጥታ ወደ ሰመሪው እንሄዳለን። In this unit, the association of the electrons and the properties of the elements in chemical bond formation are discussed thoroughly. Elements are distinguishable from each other due to their electrons. እንግዲህ ተማሪዎች በዚህ ዩኒት በተመለከትነው መሰረት ኤሌክትሮንና እንዲሁም ደግሞ ፕሮፐርቲስ ኦፍ ኤሌመንትስ ኬሚካል ቦንድን ከመፍጠር አኳያ ያላቸውን ዝምድና ተመልክተናል። እንዴት ኤሌክትሮኖች የተለያየ አይነት ኬሚካል ቦንድ ለመፍጠር ምክንያት እንደሚሆኑ በተለይም ደግሞ ቫለንስ ሼል ኤሌክትሮን የነሱ ሮሎች ተመልክተናል ማለት ነው። አንዱ ኤሌመንት ከሌላው ኤሌመንትም በኤሌክትሮን ነምበራቸው እንደሚለዩ አውቀናል። በዛ ምክንያት ደግሞ ባህሪያቸው ፕሮፐርቲያቸው የሚፈጥሩት የቦንድ አይነት ተመሳሳይ መልኩ ይለያያል ማለት ነው። ስለዚህ ኤሌክትሮኖች ከፍተኛ አስተዋጽኦ አላቸው። በተለይ በኬሚካል ቦንድ ፎርሜሽን ጊዜ የተለያየ አይነት ቦንድ የሚፈጠረው ወይም ደግሞ እንዲፈጠር ምክንያት የሚሆኑት በተለይ ደግሞ ቫለንስ ሼል ኤሌክትሮኖች ናቸው ማለት ነው። ስለዚህ ኤሌክትሮኖች የአንድን ኤሌመንት ኬሚካላዊ ባህሪ ዲተርማይን በማድረግ ትልቅ አስተዋጽኦ አላቸው ማለት ነው። Because each element has a distinct number of electrons, this determines their chemical properties as well as the extent of their reactivity. In chemical bonding, only valence electrons are involved. ስለዚህ ምንድነው ባጭሩ እያንዳንዱ ኤሌመንት የራሱ የሆነ ኤሌክትሮን ቁጥር ስላለው ኬሚካል ፕሮፐርቲውም ቅድም እንደጠቀስ ነው ይለያያል ወይም እንዲለያይ ምክንያት ሆነዋል ማለት ነው። ከዚህ ባሻገር እንግዲህ ኬሚካል ቦንድ ነው ዩኒታችን። በኬሚካል ቦንድ ጊዜ ደግሞ ሜንሊ ኢንቮልቭ የሚያደርጉት አውተር ሞስት ሼል ኤሌክትሮንስ ናቸው። እነዚህ ኤሌክትሮኖች የአንድን ኤሌመንት ኬሚካላዊ ባህሪ ዲተርምን ያደርጋሉ። የሚያደርጋቸውን ሪአክቲቪቲዎች የሚፈጥራቸውን የቦንድ አይነቶች አፌክት ያደርጋሉ ማለት ነው። Except a few elements, the atoms of most of the elements have a characteristic tendency to combine and form molecules or compounds. እንግዲህ አተሞች እዚህ ኬሚካል ቦንዲንግ ውስጥ ያነሳ ነው አንድ በጣም ጠቃሚ ቃል አለ። ምንድነው እሱ? ስቴቢሊቲ የሚባል ስቴብል ስቴትን አቴን ማድረግ ይፈልጋሉ። የተረጋጋ ኮንዲሽንን ማለት ነው። ስለዚህ ያንን የተረጋጋ ሁኔታ ላይ ለመሆን ደግሞ ምን ያደርጋሉ ማለት ነው? ከሌላ ኤሌመንት ጋር ኮምባይን በመሆን ሞለኪውልና ኮምፓውንድ ይፈጥራሉ። ስለዚህ ከሌሎች ጋር ኬሚካላዊ ሪአክሽን በማካሄድ ኮምባይንድ በመሆን ሞለኪውል ይፈጥራሉ፣ የተለያየ አይነት ኮምፓውንድ ይፈጥራሉ። ስለዚህ ስቴብል ይሆናሉ ዜን ማለት ነው። እንግዲህ the atoms that form molecules are held together by attractive forces. እንግዲህ አትራክቲቭ ፎርስ የምንለው አተሞችን ሆልድ አድርጎ የያዘልንን ፎርስ ነው። ከዚህ በፊት እንግዲህ አይኒክ ላይ፣ ኮቫለንት ላይ፣ ሜታሊክ ላይ ምን አይነት አትራክቲቭ ፎርስ ወይም በየትኞቹ መካከል አትራክቲቭ ፎርስ እንዳለ ተመልክተናል። ስለዚህ ኬሚካል ቦንድ ስንል therefore the force that holds atoms together to form molecules or compounds. ስለዚህ እዚህ ጋር እንደምንመለከተው እንግዲህ እነዚህን የመሳሰሉ ሞለኪውሎችና ኮምፓውንዶች እንዲፈጠሩ ወይም ደግሞ አተሞች አንድ ላይ ተያይዘው ሞለኪውልና ኮምፓውንድ እንዲፈጥሩ የሚያደርግ ነው። ይህ አትራክቲቭ ፎርስ ያን ነው እንግዲህ ኬሚካል ቦንድ የምንለው። ስለዚህ ይህ ኬሚካል ቦንድ አተሞችን አጣብቆ በሞለኪውልና በኮምፓውንድ ውስጥ የሚይዝልን ፎርስ ነው ማለት ነው። ሌላው ፖይንታችን the octet rule states that atoms tend to form compounds in ways that give them 8 valence electrons and thus the electron configuration of a noble gas. Wonderful. በኬሚካል ቦንድ ፎርሜሽን ጊዜ አንድ ቁጥርን ለይተን ጠርተናታል። ኦክቴት ወይም ደግሞ 8 the magical word ቁጥር ነች። ስለዚህ ኖብል ጋዝ የምንላቸው ለምሳሌ እንደ አርገን፣ ክሪፕተን፣ ቬነን፣ ራደን የመሳሰሉት በጣም ስቴብል የሆኑ አተሞች ወይም ኤሌመንቶች ናቸው። እዚህ ጋር የአርገንን አውተር ሞስት ሼል ኤሌክትሮን ብንቆጥር 1 2 3 4 5 6 7 8 ነው ማለት ነው። ስለዚህ ሌሎቹም አተሞች በአቅራቢያው የሚገኙ ከአርገን ጋር ኤሌክትሮን ቁጥራቸውን ማመሳሰል ይፈልጋሉ ወይም ደግሞ አውተር ሞስት ሼላቸውን 8 ማድረግ ይችላሉ። ስለዚህ ኦክቴት ሩል ስንል
ይህ ኦክቴት ሩል ስቴት የሚያደርገው እንግዲህ አተሞች አውተርሞስት ሼላቸውን 8 ማድረግ ስለሚፈልጉ ከሌላ ኤሌመንት ጋር ኬሚካሊ ኮምባይንድ የሆኑና እዚህ ጋር እንደምንመለከተው አውተርሞስት ሼላቸውን 8 ያደርጋሉ ማለት ነው። ለምሳሌ ናይትሮጅን እዚህ ጋር ብንወስድ ከ3 ኦክሲጅኖች ጋር ኮምባይን አድርጎ ለናይትሮጅን አውተርሞስት ሼል ኤሌክትሮን ስንቆጥር 1 2 3 4 5 6 7 8 በዙሪያው ያሉትን አውተርሞስት ሼል 8 አድርሷል። ኦክሲጅንን በተመሳሳይ መልኩ 1 2 3 4 5 6 7 8 እዚህ ጋርም ያለው ኦክሲጅን በተመሳሳይ መልኩ በዙሪያው ያሉትን ኤሌክትሮኖች 8 አድርጓል ማለት ነው። ስለዚህ ኦክቴት ሩል ስቴት የሚያደርገው ምንድነው ማለት ነው? አተሞች ኮምፓውንድን የሚፈጥሩት ወይም ደግሞ ለመፍጠር ዳርዳር የሚሉት ለምንድን ነው? 8 ቫለንስ ኤሌክትሮን ለማድረግ አውተርሞስት ሼላቸውን፣ ምክንያቱም ያ ስቴብል ስቴት ስለሆነ። The next point, most elements follow the octet rule in chemical bonding, which means that in order to become stable, an element should have 8 valence electrons in a bond or exactly fill up its valence shell. ስለዚህ አብዛኞቹ ኤሌመንቶች ኬሚካል ቦንዲንግን የሚፈጥሩት ኦክቴት ሩልን ለማሟላት ነው ማለት ነው። ስለዚህ ኦክቴት ሩልን ለማሟላት ማለት to become stable ማለት አውተርሞስት ሼላቸውን 8 ለማድረስ ነው ማለት ነው። ስለዚህ እዚህ ጋር ሜታል አለ። እዚህ ጋር እንደምታዩ ሶዲየም ለምሳሌ አንድ ኤሌክትሮን ሎስት አድርጎ ስንት ሆኗል? አውተርሞስት ሼሉ 8 ሆኗል። ሁለተኛው ሼል በዚህ ጊዜ ለሶዲየም አየን አውተርሞስት ሼል ነው። እዚህ ጋር ክሎሪን ስናይ ደግሞ ክሎሪን አተም መጀመሪያ ላይ 7 ነበረ። እዚህኛዋ ከለር የምታሳየው አንድ አዲሽናል ኤሌክትሮን መቀበሉን ነው። ስለዚህ ኤሌክትሮንን በመቀበል ቦንድ በመፍጠር ኦክቴት ሩልን ያሟላል ማለት ነው። ወይም ኦክቴት ሩልን ቫለንስ ሼል ኤሌክትሮኑን 8 አድርሷል ማለት ነው። In the course of chemical bond formation, atoms attain octet by sharing, losing or gaining valence electrons. እነዚህ ነጥቦች ናቸው እንግዲህ ኬሚካል ቦንድ እንዲፈጠር ያደረጉት። አዮኒክን ተመልክተናል፣ ኮቫለንትን፣ ኮኦርዲኔት ኮቫለንት ቦንድን፣ ሜታሊክን ተመልክተናል። ስለዚህ ኦክቴትን ለማሟላት ኤሌመንቶች አንዱ አተም ከሌላ ኤሌመንት ጋር ኬሚካል ቦንድ ይፈጥራል። በዚህ ምክንያት ሞለኪውሎች፣ ኮምፓውንዶች ኤቭሪቲንግ አራውንዳስ ይፈጠራል ብለናል ማለት ነው። ስለዚህ ኬሚካል ቦንድን ሲፈጥሩ ከነዚህ በአንዱ ነው። ባይ ሼሪንግ ኤሌክትሮንስ ኤሌክትሮናቸውን ሼር በማድረግ እና ወይም ደግሞ በጋራ በመጠቀም ባይ ሉዚንግ ኦር ጌኒንግ አንደኛው ሰጥቶ ሌላኛው ደግሞ ተቀብሎ በመካከላቸው በሚፈጠረው ኢንተራክሽን ምክንያት በዚህ ሁሉ ጊዜ ውስጥ ግን ኢንቮልቭ የሚያደርጉት ኤሌክትሮኖች ኢነር ሼል ላይ ያሉት ኤሌክትሮኖች ሳይሆኑ ቫለንስ ኤሌክትሮንስ ናቸው። ቫለንስ ኤሌክትሮን ምን ነበር? አውተር ሞስት ሼል ኤሌክትሮንስ። ይህንን ኪፕ ኢን ዩር ማይንድ። Metals tend to lose all their valence electrons while non-metals gain or share some of their valence electrons. እንግዲህ አሁን ተግባብተናል። ኤሌመንቶች either by gaining or by sharing or by losing or by transfer of in general gaining እና losing transfer of electron ብለን ጠቅለል እናደርገዋለን። ኬሚካል ቦንድ ይፈጥራሉ ብለናል። በዚህ ሁሉ ጊዜ ውስጥ እንግዲህ ሜታሎችና ነን ሜታሎችን ለብቻ ብናይ ሞር ክሊር ይሆናል ብዬ አስባለሁ። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ሶዲየም ኢዝ ሜታል፣ ፖታሲየም ኢዝ ሜታል፣ ማግኒዚየም ኢዝ ሜታል፣ ካልሲየምም ሜታል ነው። አውተር ሞስት ሼላቸውን ስናይ የሶዲየም አንድ ነው። የፖታሲየም አውተር ሞስት ሼል ላይ ያለው ኤሌክትሮን አንድ ነው። ማግኒዚየም ጋር ስንመጣ አውተር ሞስት ሼል ላይ ያሉት ኤሌክትሮኖች 2 ናቸው። ካልሲየም ጋር ስንመጣም እንደዚሁ አውተር ሞስት ሼል ላይ ያሉት ኤሌክትሮኖች 2 ናቸው። ስለዚህ ሜታሎች ኤሌክትሮንን 8 ለማድረግ አውተር ሞስት ሼላቸውን ኤሌክትሮን ቁጥር 8 ለማድረስ እዚህ ላይ ሌላ ተጨማሪ ኤሌክትሮን ከመጨመር ይልቅ ያላቸውን መልቀቅ ወይም ያላቸውን ሌላ መስጠት ይቀላቸዋልና ስለዚህ they tend to lose electrons። ስለዚህ ኤሌክትሮንን ሉዝ ያደርጋሉ ወይም ይሰጣሉ ማለት ነው። ነን ሜታሎች በተቃራኒው ደግሞ እዚህ ጋር ለምሳሌ ሳምፕል ነን ሜታልን ብንወስድ የፍሎሪንን ያሳየናል። ፍሎሪን ጋር ስንመጣ አውተር ሞስት ሼሉ 1 2 3 4 5 6 7 ነው። 8 ለማድረስ ይጎለዋል ማለት ነው። ሰልፈር ጋር ስንመጣ በተመሳሳይ መልኩ 1 2 3 4 5 6 አውተር ሞስት ሼሉ 8 ለማድረግ 2 ይጎለዋል። ስለዚህ ነን ሜታሎች ኤሌክትሮንን ጌን የማድረግ ቴንደንሲ፣ ሜታሎች ደግሞ ኤሌክትሮንን ሉዝ የማድረግ ወይም ደግሞ መስጠትን ይመርጣሉ ማለት ነው በኬሚካል ቦንድ ፎርሜሽን ጊዜ። Any atom or molecule with a net charge either positive or negative is known as an ion. ኪፕ ኢን ዩር ማይንድ ማይንዳችሁ ውስጥ ይህንን ያዙት በደንብ። አየንና አተም። ስለዚህ አንድ አተም ኤሌክትሮንን ሉዝ አርጎ ወይም ጌን አርጎ
ዴን ምንን ይፈጥራል? አይን ይፈጥራል ማለት ነው። ስለዚህ አይን የምንለው ባጭሩ ምንድነው? ቻርጅድ አተም። ቻርጅድ ማለት ኤሌክትሮንና ፖዚቲቭ ፕሮቶኑ ወይም ደግሞ ፖዚቲቭ እና ኔጌቲቭ ቻርጁ እኩል ሳይሆን ሲቀር ማለት ነው። ሶ ኔት ኤሌክትሪክ ቻርጅ ሲኖር ማለት ነው። ኔት ኤሌክትሪክ ቻርጅ በምን ካልኩሌት እናደርጋለን? እዚህ ጋር እንደምትመለከቱት ኔት ኤሌክትሪክ ቻርጅ ኢዝ ኢኳል ቱ ነምበር ኦፍ ፕሮቶንስ ማይነስ ነምበር ኦፍ ኤሌክትሮንስ። ለምሳሌ ለካልሽየም እዚህ ጋር በምናይበት ጊዜ ካልሽየምን 1 2 3 4 5 6 7 8 ኦልሬዲ ኦክቴት ሩልን አሟልቷል። ይህ የካልሽየም አተም ሳይሆን ካልሽየም አየን ነው የሚያሳየን። ካልሽየም አየን ማለት 2 ኤሌክትሮን ጌን አድርጎ ማለት ነው። ስለዚህ ካልሽየም መጀመሪያ ላይ ያለው የፕሮቶን ቁጥር ስንት ነው? 20። ኤሌክትሮንም 20 ነበር፣ ፕሮቶንም 20 ነበር። ስለዚህ ኔት ኤሌክትሪክ ቻርጁ ለማግኘት 20 ሲቀነስ ነምበር ኦፍ ኤሌክትሮኑ 2 ኦልሬዲ ሉዝ አድርጓል። ስለዚህ ስንት ይሆናል? 18። ስለዚህ ስንት ይሆናል ማለት ነው? ቻርጁ ፕላስ 2። ይሄ የካልሽየም አየን ቻርጅ ነው ማለት ነው። ክሎራይድ አየን ጋር ስንመጣ ደግሞ እዚህ ጋር ክሎራይድ አየን እንደምትመለከቱት መጀመሪያ ላይ የነበረው ወይም ደግሞ አሁንም ያለው የፕሮቶን ቁጥር አይለወጥም ስለማይነካ 17 ነው። ሲቀነስ ነምበር ኦፍ ኤሌክትሮን ደግሞ አንድ ኤሌክትሮን ተጨማሪ ስላገኘ 18 ነው። ስለዚህ ከትንሽ ቁጥር ላይ ትልቅ ቁጥር ነው እየቀነስን ያለ ነው። ሶ ዲፍረንሱ ስንት ነው? 1 ኔጌቲቭ ኦር ፖዚቲቭ? ኔጌቲቭ 1። ስለዚህ ቻርጁ ምንድነው ማለት ኔት ቻርጁ ኔጌቲቭ 1። ስለዚህ ኔት ቻርጅ ያላቸው በሙሉ ምን ይባላሉ? አየን። እዚህ ጋር ካልሽየም አየን አለ፣ እዚህ ጋር ደግሞ ክሎራይድ አየን አለ ማለት ነው። በጣም ጥሩ ተማሪዎች፣ እንግዲህ ክለሳችን በጥሩ የታየደ ነው ብዬ አስባለሁ። እናንተም ጠቃሚ ፖይንቶችን እያገኛችሁ ነው። አናይንስ አየንስን ተመልክተናል። አየንስ ማለት ቻርጅድ አተም ማለት ነው። ሶ ሁለት አይነት አየኖች አሉ፣ አናይን እና ካታየን። ሶ እዚህ ጋር ስንመለከት እንግዲህ አናይንስ አር አተምስ ኦር ግሩፕ ኦፍ አተምስ ሃቪንግ ኤ ኔት ኔጌቲቭ ኤሌክትሪክ ቻርጅ and cations are atoms or group of atoms having a net positive electric charge. ብራቮ። አሁን አይን ምን ማለት እንደሆነ ገብቷቸዋል። ስለዚህ ፖዚቲቭ እና ኔጌቲቮችን ወይም ፕሮቶናቸው የበለጠውና ኤሌክትሮን የበለጠውን በሁለት ጎራ እንከፍላቸዋለን ማለት ነው። እዚህ ጋር የምትመለከቷቸው ኔጌቲቭሊ ቻርጅድ የሆኑት አየኖች ምንን ያመለክታል? ኤሌክትሮን አድ ማድረጋቸውን። ስለዚህ ኤሌክትሮን ቁጥራቸው ከፕሮቶን ቁጥር መብለጡን ያሳያል ማለት ነው። እነዚህ አናየንስ እንላቸዋለን። ስለዚህ እዚህ ጋር ሞኖ አቶሚክ አየን አለ፣ እዚህ ጋር ደግሞ ፖሊ አቶሚክ አየን አለ። ሞኖ አቶሚክ አየን የምንለው ከአንድ አተም የተሰራን አየን ነው። እዚህ ጋር ደግሞ ፖሊ አቶሚክ የምንለው ከአንድ በላይ አተሞችን የያዘን አየን ነው። እዚህ ጋር ስንመጣ ደግሞ እንደዚሁ ካታየኖች አሉ፣ ካታየን እንላቸዋለን። ስለዚህ ፖዚቲቭሊ ቻርጅድ አየኖችን ኤሌክትሮን ኦልሬዲ ሎስት አድርገዋል። ስለዚህ ፕሮቶን ነንበራቸው ከኤሌክትሮን ነንበራቸው ይበልጣል ማለት ነው። ስለዚህ ቻርጃቸው ፕላስ ነው። እነዚህ ካታየን ይባላሉ። ቀጣይ ፖይንታችን አየንስ ካን ቢ ፎርምድ ባይ አዮናይዜሽን which is the process of neutral atom losing or gaining its valence electrons። አዮናይዜሽን የምንለው አይንን የመፍጠርን ሂደት ነው። ስለዚህ ሁለት አይነት አይኖች አሉ ብለናል። ፖዚቲቭሊ ቻርጅድ አይን ካታየን እና አናየን። ለምሳሌ እዚህ ጋር ሶዲየምን ስንመለከት እዚህ ጋር እንደምትመለከቱት 3 ሼል ነበረው። አውተር ሞስት ሼሉ ይሄ ነው። አውተር ሞስት ሼሉ ላይ አንድ ኤሌክትሮን አለች። ያችን ኤሌክትሮን ሪሙቭ ሲያደርጋት ወይም ለሌላ አተም አቅራቢያው ላለ በስጦታ መልክ ሲሰጣት ምን ይሆናል? ሶዲየም አይንን ይፈጥራል ማለት ነው። ስለዚህ ይህ ፕሮሰስ ከሶዲየም አተም ወደ ሶዲየም አይን የመቀየር ፕሮሰስ አዮናይዜሽን እንለዋለን። ኤነርጂ ይጠቀማል። ተመሳሳይ መልኩ ነን ሜታሎች ጋር ስንመጣ እዚህ ጋር ክሎሪን ጋር ስንመጣ አውተር ሞስት ሼሉ 7 ኤሌክትሮኖችን ይዞ እናገኛለን። ስለዚህ ስቴቢሊቲን አቴን ለማድረግ አንድ ኤሌክትሮን ይፈልጋል ማለት ነው። ስለዚህ ያችን አንድ ኤሌክትሮን ከየትም ብሎ ይቀበላል። ከዛ በኋላ 8 ያደርሳል ኤሌክትሮን ቁጥር ማለት ነው። ስለዚህ አይን ተፈጠረ ማለት ነው። ክሎሪን አተም ወደ ክሎራይድ አይን ተቀየረ ማለት ነው። ስለዚህ አዮናይዜሽን የምንለው ባጭሩ ምንድነው ማለት ነው? yes the change of atom to ion by giving or losing of electron. Another point, a bond formed by two oppositely charged ions due to electrostatic force is known as ionic bond. So ionic bond እንግዲህ አንደኛው እና የመጀመሪያው ጠቃሚ ቦንድ አድርገን ነው የተወያየ ነው በትምህርታችን ላይ። ስለዚህ አዮኒክ ቦንድ የምንለው በሜታልና በነን ሜታል ወይም ደግሞ በትራንስፈር ኦፍ ኤሌክትሮን የተፈጠረን ቦንድ ወይም ደግሞ ኦፖዚትሊ ቻርጅድ አዮኖች መካከል አናይንና ካታየን መካከል
በሚፈጠረው ኤሌክትሮስታቲክ አትራክሽን ፎርስ የተፈጠረን ቦንድ ነው አዮኒክ ቦንድ ምንለው። ሶ the process of forming such a bond is called ionic bonding. አዮኒክ ቦንድን የመፍጠሩ ሂደት ምን ይባላል? አዮኒክ ቦንዲንግ። as a general rule ionic bond is formed between metallic and non-metallic elements. ስለዚህ ተማሪዎች እዚህ ጋር ሁለት ነጥቦችን መያዝ ያለባችሁ። አዮኒክ ቦንድ አንደኛ በሜታልና በነን ሜታል የሚፈጠር መሆኑን እወቁ። ሁለተኛ አዮኒክ ቦንድ ኦፖዚትሊ ቻርጅድ በሆኑ መካከል ባለው አትራክሽን ፎርስ ምክንያት የተፈጠረ መሆኑንም እወቁ። በካታይንና በአናይን መካከል መሆኑን በአእምሯችሁ ውስጥ አስቀምጡ። ኦኬ እዚህ ጋር እንግዲህ ስንመለከት ስለ አዮኒክ ቦንድ የተነጋገርነውን በዲያግራም ሰፖርት እናድርገው። እዚህ ጋር እንደምንመለከተው እንግዲህ ፖታሲየም ሜታል አለ። ፖታሲየም ሜታል እዚህ ጋር እንደምትመለከቱት ቫለንስ ሼሉ ላይ 1 ኤሌክትሮን አለ። ክሎሪን ጋር ደግሞ 7 ኤሌክትሮኖች አውተር ሞስት ሼሉ ላይ እናገኛቸዋለን። ስለዚህ ክሎሪን አንድ እንደምንም ብሎ አግኝቶ 8 ማድረግ ይፈልጋል። ፖታሲየም ደግሞ እችን አንድ መስጠት ይፈልጋል ማለት ነው። ስለዚህ ፖታሲየም ወደ K ፕላስ ሲቀየር እችን አንድ ኤሌክትሮን ለማን ይሰጠዋል? ለክሎሪን ይሰጠዋል። ክሎሪን ደግሞ ወደ ክሎራይድ ማይነስ ይቀበላል። እችን አንድ ኤሌክትሮን ይቀበልና አውተር ሞስት ሼሉን 8 ያደርጋል ማለት ነው። ሶ እዚህ ጋር እንደምንመለከተው እንግዲህ ካታይን አለ፣ አናይን አለ፣ ወይም ደግሞ ኦፖዚትሊ ቻርጅድ አየኖች አቶሞች አሉ፣ ወይም ደግሞ ሜታል እና ነን ሜታል አለ። ስለዚህ በሁለቱ መካከል አትራክሽን ፎርስ ይፈጠራል። ያ አትራክሽን ፎርስ ምን እንዲፈጠር ያደርጋል? አዮኒክ ቦንድ እንዲፈጠር ያደርጋል ማለት ነው። In the Lewis symbol for an atom, the chemical symbol of the element with their valence electrons is represented as dots surrounding it. The Lewis dot formula can also be represented using the atomic diagram. So እዚህ ጋር የሉዊስ ሲምቦል ሉዊስን እንግዲህ ታስታውሱታላችሁ። አተምንና ቫለንስ ሼሉን ስትራክቸራቸው በደንብ የሚያሳይ ወይም ደግሞ ያሳየ ሰው ነው። ታዋቂ ኬሚስት ነው። ሰው እዚህ ጋር እንደምንመለከተው አውተር ሞስት ሼሎችን ከሲምቦል ጋር አብሮ በማጣመር ክሊር የሆነ ኢንፎርሜሽን ስለሚፈጥሩት ወይም ሊፈጥሩት ስለሚችሉት ቦንድ ሊኖራቸው ስለሚችላቸው በሞለኪውል ውስጥ ሊኖራቸው ስለሚችላቸው ሼፕ ጥሩ ኢንፎርሜሽን የሚሰጠን ፎርሙላ ነው ማለት ነው። ሶ እዚህ ጋር እንደምንመለከተው ሲምቦሉና አውተር ሞስት ሼል ኤሌክትሮናቸውን ነው የምናስቀምጠው በሉዊስ ሪፕሬዘንቴሽን ጊዜ ማለት ነው። ሶ እዚህ ጋር ሶዲየም አየን ስንል እንግዲህ ወይም ደግሞ ሶዲየም አተም ስንል ሶዲየም እና አውተር ሞስት ሼሉ ላይ አንድ ኤሌክትሮን አለች። ይህ የሶዲየም ሉዊስ ሲምቦል ሪፕሬዘንቴሽን ነው ማለት ነው። ኦክሲጅን ጋር ስንመጣ አውተር ሞስት ሼሉ 6 ነው። ሶ እዚህ ጋር 2 ፔር ኦፍ ኤሌክትሮንስ እናገኛለን። እዚህ ጋር 2 ኤሌክትሮን እናገኛለን። ስለዚህ በዙሪያው ቫለንስ ሼሮቹን ያሳያል። እነዚህ ደግሞ ለቦንዲንግ የቀረቡ መሆኑን እንረዳለን ማለት ነው። ክሎሪን ጋር ስንመጣም በተመሳሳይ 7 ኤሌክትሮን ነምበር ነው ያለው፣ አንድ ይፈልጋል። ስለዚህ እቺ የሚያጣምራት አንድ ኤሌክትሮን ትፈልጋለች ማለት ነው። ኔን ጋር ስንመጣ ኖብል ጋዝ ነው። ኔን እንደምታዩት አራቱም ፔር ናቸው። አውተር ሞስት ሼሉም 8 ነው ማለት ነው። ይህ እንግዲህ ሉዊስ ዶት ፎርሙላ ነው። The properties of ionic compounds depend on how strongly the cations and anions attract each other in an ionic bond. ስለ አዮኒክ ኮምፓውንዶች ስናወራ እንግዲህ ኮመን የሆኑ አዮኒክ ኮምፓውንዶች አሉ። ለምሳሌ ጨውን መውሰድ ትችላላችሁ። ሳልትን ወይም ሶዲየም ክሎራይድ መውሰድ ትችላላችሁ። ቤኪንግ ሶዳ መውሰድ ትችላላችሁ። ሶዲየም ባይካርቦኔት እዚህ ጋር እንደምትመለከቱት ሶዲየም እና ባይካርቦኔት አየን አለ። ባይካርቦኔት ፖሊ አቶሚክ አየን ነው። ሶ በሶዲየም እና ባይካርቦኔት መካከል አዮኒክ ቦንዲንግ አለ ማለት ነው። ስለዚህ ስትሮንግሊ the cations and anions attract each other እዚህ ጋር እንደምንመለከተው ሶዲየም አየን እና ክሎራይድ አየን በሶዲየም ክሎራይድ ውስጥ ኢንተራክት በማድረግ የሚፈጥሩት ኮምፓውንድ ነው። ሶ የነዚህን ባህሪ እንግዲህ በቀጣይ እንመለከታለን ማለት ነው። Ionic compounds form crystals having high melting and boiling points, are hard and brittle, are soluble in polar solvents, conduct electricity when dissolved in water or in molten state, and have high density. ተማሪዎች ልብ በሉ፣ እያየን ያለ ነው አዮኒክ ኮምፓውንዶችን ባህሪያት ነው አንደር ኬሚካል ቦንዲንግ ስር። ስለዚህ በኬሚካል ቦንዲንግ ጊዜ የኤሌክትሮኖች ሮል ከፍተኛ ነው። በአዮኒክ ቦንዲንግ አዮኒክ ኮምፓውንድ ጋር ስንመጣ ደግሞ አዮኒክ ኮምፓውንዶች የተፈጠሩት ከአየኖች ነው። ስለዚህ የአዮኒክ ኮምፓውንዶች ፕሮፐርቲ በሙሉ ዲፔንድ የሚያደርገው በእነዚህ በአየኖች ነው ማለት ነው። ስለዚህ እነዚህ ኦፖዚትሊ ቻርጅድ አየኖች መካከል ከፍተኛ የሆነ አትራክሽን ፎርስ ስላለ ያንን አትራክሽን ፎርስ ለመስበር
እና ለማቅላት ወይም ደግሞ ለማፍላት ምን ያስፈልጋል? ከፍተኛ ኢነርጂ ያስፈልጋል። በዚህ ምክንያት ሃይ ሜልቲንግ ኤንድ ሃይ ቦይሊንግ ፖይንት አላቸው ማለት ነው። በተመሳሳይ መልኩም ሃርድ ናቸው። ነገር ግን ኤክስተርናል ፎርስ አፕላይ ስናደርጋቸው አንዱ በአንዱ ላይ የመሸራተት ባህሪ ስላላቸው ስለዚህ ዛር ብሪትል ናቸው ብለን እናስቀምጠን ወይም ደግሞ ኢዝሊ ብሬከብል ናቸው ብለን መናገር እንችላለን። ከዚህ ባሻገር ደግሞ ሶሉብል ኢን ፖላር ሶልቨንትስ በምንላቸው ውስጥ ለምሳሌ እንደ ውሃ ባሉ ፈሳሾች ውስጥ እነዚህ አዮኒክ ኮምፓውንዶች በቀላሉ ይሟሟሉ ወይም ደግሞ ሶሉብል ናቸው። ምክንያቱም ውሃን ፖላር ስለሆነ ማለት ነው። ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል መሰረት በቀላሉ ተቀራራቢ ፎርስ ስላላቸው አንዱ አንዱን ከቦ የማሟሟት ባህሪ አለው ማለት ነው። ወደ ኮንዳክቲቪቲ ጋር ስንመጣ ግን አዮኒክ ኮምፓውንዶች በሶሊድ ፎርም ሲሆኑ ኤሌክትሪሲቲን ኮንዳክት አያደርጉም። ነገር ግን በሞልተን ወይም ደግሞ በፍሪ ስቴት ሲሆኑ ወይም በሶሉሽን መልክ ሲሆኑ ፍሪሊ ሙቪንግ አይን ስለሚኖሩ እነዚህ ፍሪሊ ሙቪንግ አይኖች በቀላሉ ኤሌክትሮንን ኬሪ ስለሚያደርጉ ቻርጅን ጥሩ ኮንዳክተር ናቸው ማለት ነው። ስለዚህ ልብ በሉ አዮኒክ ኮምፓውንዶች በሶሊድ ስቴት ላይ አይሟሙም፣ ነገር ኮንዳክት አያደርጉም ኤሌክትሪሲቲ። ነገር ግን በሊኩዊድ ወይም ደግሞ በሞልተን ወይም ደግሞ በአኩዌስ ፎርም ውስጥ ኤሌክትሪሲቲን ኮንዳክት ያደርጋሉ። ለዚህ ምክንያቱ አይኖቹ ፍሪሊ ሙቭ ስለሚያደርጉ በፈሳሽ መልክ ወይም በሞልተን ስቴት ላይ ሲሆኑ ማለት ነው። ከዚህ ባሻገር ደግሞ የመጨረሻው ዴንሲቲያቸው ሀይ ነው። እንግዲህ ዴንሲቲ የምንለው ማስ ፐር ቮሊዩም ወይም ደግሞ ነምበር ኦፍ ፓርቲክልስ ፐር ሞል ነው። ስለዚህ አዮኒክ ኮምፓውንዶችን እዚህ ጋር እንደምትመለከታቸው ይሄ አዮኒክ ላቲስ ነው። በትንሽ ቮሊዩም ውስጥ ብዙ አዮኖች ተሰብስበው እናገኛቸዋለን። በዚህ ምክንያት ዴንሲቲያቸው ከፍተኛ ነው ማለት ነው። ከፍተኛ እፍጋት አላቸው። ኮቫለንት ቦንድ ኢዝ ፎርምድ ዌን ቱ አተምስ ሼር ዋን ኦር ሞር ኤሌክትሮን ፔርስ። ኮቫለንት ቦንድ እንግዲህ የሚፈጠረው ሁለት አተሞች ስለ አዮኒክ ቦንድ ጨርሰናል። ሌላኛው ቦንዲንግ ያየነው ኮቫለንት ቦንዲንግ ነው። ኮቫለንት ቦንድ የምንለው በሁለት አተሞች መካከል የሚፈጠርን ቦንድ ነው። በምን? በሼሪንግ ኦፍ ኤሌክትሮንስ። አዮኒክ ቦንድ በምን ነው የሚፈጠረው? በትራንስፈር ኦፍ ኤሌክትሮንስ። ስለዚህ ቤዝድ ኦን ዘ ነምበር ኦፍ ፔርስ ኦፍ ሼርድ ኤሌክትሮንስ the covalent bonds formed can be classified into 3: single bond, double bond, triple bond። ልብ በሉ ተማሪዎች እንዳትረሱ። አንድ ፔር ኦፍ ኤሌክትሮንስ ሼር ካረጉ ሁለት አተሞች ምን ይፈጠራል? ሲንግል ኮቫለንት ቦንድ። ሁለት ፔር ኦፍ ኤሌክትሮንስ ሼር አድርገው በሚፈጥሩት ቦንድ ደግሞ ምን ይባላል? ደብል ቦንድ። ሶስት ፔር ኦፍ ኤሌክትሮን ሼር አድርገው የሚፈጥሩት የቦንድ አይነት ደግሞ ትሪፕል ቦንድ ይባላል። ስለዚህ እነዚህ መልቲፕል ቦንድ እንላቸዋለን ማለት ነው። ስለዚህ ቤዝድ ኦን ነምበር ኦፍ ፔር ኦፍ ኤሌክትሮን ዛት ኢዝ ሼርድ ዊ ክላሲፋይ አስ ሲንግል ደብል ኤንድ ትሪፕል ቦንድ። ስለማን ነው ያየን ያልነው? ስለ ኮቫለንት ቦንዶች። ኮቫለንት ቦንዶች የሚፈጠሩት እንዴት ነው? ባይ ሼሪንግ ኦፍ ኤሌክትሮንስ። እዚህ ጋር ለመመልከት ያክል እንግዲህ ክሎሪን ሞለኪውልን በምናይበት ጊዜ ክሎሪን አንድ ኤሌክትሮን ነው የሚጎለው። ስለዚህ አጠገቡ ካለ ወዳጁ ሌላ ክሎሪን ጋር ኬሚካሊ ኮምባይን በማድረግ አንዳንድ ኤሌክትሮን ሼር በማድረግ እንደዚህ እንደምታዩት ኦክቴት ሩልን ያሟላል ማለት ነው። ስለዚህ አንደኛው ክሎሪን አንድ ኤሌክትሮን፣ ሌላኛው ክሎሪን አናዘር አንድ ኤሌክትሮን በማዋጣት አንድ ቦንድ ይፈጥራሉ። ሲንግል ኮቫለንት ቦንድ ይፈጥራሉ ማለት ነው። ስለዚህ ይህ የሚያሳየን ሲንግል ኮቫለንት ቦንድ ነው። እዚህ ጋር ስንመጣ ደግሞ ኦቱ ወይም ደግሞ ኦክሲጅን ጋዝን ስንመለከት ደግሞ በመካከሉ ደብል ቦንድ አለ ማለት ነው። እዚህ ጋር እንደምትመለከቱት አውተር ሞስት ሼል ኦፍ ኦክሲጅን 6 ነው። እንግዲህ ግዴታ ከሌላ አጠገቡ ካለው ኦክሲጅን ጋር ሁለት ኤሌክትሮንን ሼር ካላረገ ኦክቴትን ማሟላት አይችልም። ስለዚህ በአጠቃላይ 4 ኤሌክትሮኖች ቦንዲንግ ኤሌክትሮንስ እንላቸዋለን። ሁለት ፔር ኦፍ ኤሌክትሮንስ ሼር ተደራርገዋል ማለት ነው። ስለዚህ ደብል ቦንድ የምንለው ይህንን ነው ማለት ነው። ትሪፕል ውስጥ ደግሞ ጥሩ ኤግዛምፕል ኦፍ ትሪፕል ቦንድ ደግሞ ትሪፕል ኮቫለንት ቦንድ ናይትሮጅን ሞለኪውል ነው። እንደ ኦክሲጅን ሁሉ ሁለት ናይትሮጅኖች ኬሚካል ቦንድ በሚፈጥሩበት ጊዜ 3 ፔር ኦፍ ኤሌክትሮኖችን ሼር ያደርጋሉ ወይም 3 ቦንድ በመካከላቸው ይፈጥሩና እንደዚህ እንደምታየው ትሪፕል ቦንድ ፈጥረው ኬሚካሊ ስቴብል የሆነ ሞለኪውልን ይፈጥራሉ ማለት ነው። In heteronuclear molecule like HF, the shared electron pair between the two atoms gets displaced more towards fluorine since the electronegativity of fluorine is far greater than that of hydrogen. አሁን ወደ ፖላሪቲ ኮንሰፕት እየተጠጋን ነው። ሄትሮኒውክሊያር እና ሆሞኒውክሊያር አተሞች ወይም ሞለኪውሎች አሉ።
ሄትሮኒኩሊያር ሄትሮ ሚንስ ዲፍረንት። ስለዚህ ጋር እንደምንመለከተው እንግዲህ በኮቫለንት ቦንድ ወይም ደግሞ የተያዙ ሁለት አተሞች ናቸው። ሁለት የተለያዩ አተሞች ስለሆኑ ሄትሮኒኩሊያር ሞለኪውልስ እንላቸዋለን። ሁለት የተለያዩ በሚሆንበት ጊዜ ኤሌክትሮኔጌቲቪቲያቸው ወይም ደግሞ ኤሌክትሮንን የትኛው ኤሌክትሮን ሼርድ ያደረጉትን ኤሌክትሮን ወደ ራስ የመሳብ አቅማቸው የተለያየ ስለሆነ ኤሌክትሮን በአብዛኛው ሞር ኤሌክትሮኔጌቲቭ ወደ ሆነው ይቀርባል። በዚህ ጊዜ እንግዲህ ሃይድሮጅንና ፍሎሪን ስናወዳድር ፍሎሪን ኢዝ ዘ ሞስት ኤሌክትሮኔጌቲቭ ኤሌመንት። ስለዚህ ኤሌክትሮኖችን ሼድ የሆኑ ኤሌክትሮን ወደ ራስ የመሳብ አቅሙ ከፍተኛ ስለሆነ አራውንድ ፍሎሪን ከፍተኛ የሆነ ኤሌክትሮን ዴንሲቲ ይኖራል ማለት ነው። በዚህ ምክንያት ፍሎሪን ፓርሻሊ ኔጌቲቭ፣ ሃይድሮጅን ደግሞ ፓርሻሊ ፖዘቲቭ ሳይድ ይሆናል ማለት ነው። So the resultant covalent bond is a polar covalent bond. The molecule is termed as polar molecule. እንግዲህ ቅድም እንዳልኳችሁ እቺ አርዋ ወደዚህ ያመራችሁ ወደዚህ ዳይሬክሽኗ ወደዚህ የሆነበት ምክንያት ኤሌክትሮኖች ሞሮፍ ወደዚህ መቅረባቸውን ወደ ፍሎሪን ለማመላከት ነው። ሶ እዚህ ጋር እንግዲህ የኤሌክትሮን ዴንሲቲ ወደ ፍሎሪን አራውንድ ፍሎሪን ከፍተኛ መሆኑን ለማመልከት ነው እዚህ ጋር የተጠቀምንበት ይሄንን። ስለዚህ ኤሌክትሮን ዲስትሪቢዩሽን እኩል በማይሆንበት ጊዜ ወይም ደግሞ ኤሌክትሮኖች ወደ አንዱ ሞር ያደሉ በሚሆንበት ጊዜ የሚፈጠሩት ሞለኪውሎች ምን ይባላሉ? ፖላር ሞለኪውል። ቦንዱ ምን ይባላል? ፖላር ኮቫለንት ቦንድ። ኪፕ ኢን ዩር ማይንድ። ስለዚህ ፖላሪቲ ተፈጠረ ማለት ነው። ወይም ሁለት ሳይድ ፓርሻሊ ፖዚቲቭ ፓርሻሊ ኔጌቲቭ ሳይድ ስለተፈጠረ ፖላሪቲ ተፈጠረ። ቦንዱ ምን እንለዋለን? ፖላር ኮቫለንት ቦንድ። ሞለኪውል ምን እንለዋለን? ፖላር ሞለኪውል እንለዋለን። An ionic bond results when the electronegativity difference between the two bonding atoms is 2.0 or more. A polar covalent bond forms when the electronegativity difference between the atoms is in the range 0.5 to 2.0. እንግዲህ ኤሌክትሮኔጌቲቪቲን ከፖላሪቲ ጋር እያገናኘን ነው። እዚህ ጋር በቁጥር እዚህ ጋር አስቀምጠነዋል። ኤሌክትሮኔጌቲቪቲ ዲፍረንስ በሁለት አተሞች መካከል ሁለትና ከዛ በላይ ከሆነ ለምሳሌ ሶዲየምና ክሎሪን ስንመለከት አንዱ ሜታል ሌላውን ሜታል ነው። ኤሌክትሮኔጌቲቪቲያቸው ዲፍረንሳቸው ሁለትና ከዛ በላይ ነው። ስለዚህ በእንደዚህ በሚሆንበት ጊዜ የሚፈጥሩት ቦንድ ምንድነው? አዮኒክ ቦንዲንግ ነው። ሌላ ጊዜ ደግሞ ለምሳሌ ኤሌክትሮኔጌቲቪቲ ኦፍ ሁለት አተሞችን ለምሳሌ ሃይድሮጅንና ኦክሲጅንን ኮምፔር ስናደርግ ከ0.5 እስከ 2 ባለው ሬንጅ ውስጥ ዲፍረንስ ሲኖረው ምን እንላለን? ፖላር ኮቫለንት ቦንድ እንለዋለን። ከዛ በታች ወይም ደግሞ በሁለት አተሞች መካከል ያለው የኤሌክትሮኔጌቲቪቲ ዲፍረንስ ከ0.5 በታች ከሆኑ ኮምፓራብል ናቸው ማለት ነው። ኢን ተርምስ ኦፍ ኤሌክትሮኔጌቲቭ ነን ፖላር ኮቫለንት ኮምፓውንድ እንላቸዋለን ማለት ነው። ኮኦርዲኔት ኮቫለንት ቦንድ ሌላ ያየነው ነው። ኮኦርዲኔት ኮቫለንት ቦንድ ታይፕ ኦፍ ኮቫለንት ቦንድ ነው። ሰምታይምስ ምን እንለዋለን? ዴቲቭ ቦንድ፣ ምክንያቱም ዶነር እና አክሰፕተር ስላለ ማለት ነው። ስለዚህ ከኮቫለንት ቦንድ ጋር የሚያመሳስለው የሚያለያየውም ነገር አለ። ለምሳሌ ኮቫለንት ቦንድ where the electron pair is provided by only one of the bonded atoms but shared by both atoms after bond formation። ይህንን በዚህ ምሳሌ በደንብ አድርገን እንመልከተው። ኮኦርዲኔት ኮቫለንት ቦንድ የሚፈጠረው በሁለት አተሞች አንደኛው ኤክስትራ ኤሌክትሮኖች ሲኖሩት ወይም ደግሞ ኤክሰስ ኤሌክትሮኖች ሲኖሩት ወይም ሎን ፔር ኦፍ ኤሌክትሮኖች ሲኖሩት ኤክሰስ ከምንል ወይ ኤክስትራ ከምንል ጥሩ ላይ መጣ ይችላል ወይም ደግሞ ግልጽ ላይሆን ይችላል። ሎን ፔር ኦፍ ኤሌክትሮን ሲኖረው፣ ሌላኛው ደግሞ ቫካንት ኦርቢታል ወይም ፍሪ ስፔስ፣ እነዚህ ኔትሮች መቀበል የሚችል ፍሪ ስፔስ ሲኖረው በሁለቱ መካከል የሚፈጠር ቦንድ ነው። ስለዚህ ለቦንዲንግ ኤሌክትሮን ኮንትሪቢዩት የሚያደርገው አንደኛው አተም ብቻ ነው። በዚህ ጊዜ ሶዲየም ቦንዲንግ ኤሌክትሮኖችን ኮንትሪቢዩት ያደርጋል። ከዛ በኋላ ግን ሁለቱም በጋራ ይጠቀሙባቸዋል እነዚህን ኤሌክትሮኖች ማለት ነው። ስለዚህ ቦንዲንግ ኤሌክትሮንስ ኮንትሪቢዩት ያደርገው ማን ነው? ናይትሮጅን። ከዛስ በኋላ ሁለቱም ግን ተጠቀሙበት። ሁለቱም ስለተጠቀሙበት ኮቫለንት ቦንድ ሆነ ማለት ነው። በኮቫለንት ቦንድ ጊዜ ለምሳሌ በዚህ በኩል ስንመለከት ይሄ ሃይድሮጅን አንድ ኤሌክትሮን ኮንትሪቢዩት አደረገ፣ ይህ ናይትሮጅን አንድ ኮንትሪቢዩት አደረገ፣ በጋራ እኩል አዋጥተው ቦንድ ፈጠሩ። በዚህ ጊዜ ግን ቦንዲንግ ኤሌክትሮኖችን አንደኛው አተም ብቻ ኮንትሪቢዩት አድርጎ የሚፈጥሩት የቦንድ ታይፕ ምን ይባላል? ኮኦርዲኔት ኮቫለንት ቦንድ እንለዋለን። Once the coordinate covalent bond is formed, it is impossible to distinguish the origin of the electrons. እንግዲህ አንዴ coordinate covalent bond ከተፈጠረ በኋላ ኤሌክትሮን ኦሪጂን የመጣውን ኤሌክትሮን ከዚህ ነው ብለን ለመለየት እንቸገራለን።
ያው ሪፕሬዘንቴሽን ላይ ብቻ እናሳያለን በአሮ ከአንደኛው ናይትሮጅን መምጣቱን ግን መጠቀም ከጀመሩ በኋላ ኢኳሊ ነው የሚጠቀሙት ማለት ነው። ይህ አሞኒየም አየን ፎርሜሽን ጥሩ የኮኦርዲኔት ኮቫለንት ቦንድ ምሳሌ መሆን የሚችል ነው። በጣም ጥሩ ተማሪዎች እየከለስን ነው ያለነው። Depending on the nature of intermolecular interactions, covalent compounds are gases or liquids, low melting and boiling points, poor conductors of electricity, soluble in non-polar solvents and insoluble in polar solvents, less reactive than ionic compounds and have low density. ይህ እንግዲህ ጠቅላላ አድርጎ የኮቫለንት ፕሮፐርቲን ያቀርብልናል ወይም ደግሞ ያሳየናል ማለት ነው። ከዚህ በፊት ስለ ኮቫለንት ቦንዲንግ እና ኮቫለንት ኮምፓውንድ ስንማር እዛ ላይ በስፋት ስለ እያንዳንዱ ፕሮፐርቲ አለ። እሱን ሄዳችሁ መልከት ትችላላችሁ። አጠር አድርገን እዚህ ጋር ግን ለማቅረብ ያክል ኢንተርሞለኪላር ፎርስ ወይም ደግሞ በሞለኪውሎች መካከል በአንድ ሞለኪውልና በሌላ ሞለኪውል መካከል ባለ ኢንተራክሽን ምክንያት ኮቫለንት ቦንዶች የተለያየ ፕሮፐርቲ ያሳያሉ። አንደኛ አብዛኞቹ ኮቫለንት ኮምፓውንዶች በምን ስቴት ነው የሚገኙት? በጋዝና በሊኩዊድ ስቴት። ሚቴን ጋዝን መውሰድ እንችላለን። ካርቦን ዳይኦክሳይድን መውሰድ ትችላላችሁ። ሌሎች ጋዞችን መውሰድ ትችላላችሁ። ፈሳሾች ጋር ስንመጣ እንደ ውሃን፣ ኤታኖል፣ ቤንዚን የመሳሰሉትን መውሰድ ትችላላችሁ። ስለዚህ በአብዛኛው በሁለቱ ስቴት ነው የሚገኙት ማለት ነው። አዮኒክ ኮምፓውንዶች ሜንሊ በሶሊድ ስቴት ነበር የሚገኙት። ሜልቲንግና ቦይሊንግ ፖይንታቸውን ስናወዳድር ሎው ነው ወይም ዝቅተኛ ነው። በተለይም ከሜታሊክና ከአዮኒክ አንጻር ስናወዳድራቸው ምክንያቱም ፎርስ ኦፍ አትራክሽኑ ከአዮኒክ ጋር ካለው ይልቅ አነስ ያለ ስለሆነ ማለት ነው። ምንም እንኳን አንዳንድ ኤክሰፕሽኖች ቢኖሩም ኮንዳክቲቪቲ ጋር ስንመጣ they are not good conductors። ሶ በአጭሩ ጀነራላይዝ አድርገን ማቅረብ እንችላለን። ኮቫለንት ኮምፓውንዶች ሰም ኮቫለንት ኮምፓውንድ ስላይትሊ በተወሰነ መልኩ ኤሌክትሪሲቲን ኮንዳክት ያደርጋሉ። ለምሳሌ እንደ ፖላር የሆኑ ሶልቨንቶች ምክንያቱም ሁለት ሳይድ ስላላቸው ማለት ነው። ከዛ ውጭ ግን ጀነራሊ ስናወራ ፖላር ኮቫለንት ኮምፓውንዶች ፑር ኤሌክትሪሲቲ ኮንዳክተር ናቸው። ምክንያቱም ምን ይመስላችኋል? ፍሪ ኤሌክትሮንስ ስለሌላቸው ወይም ፍሪ አየንስ ስለሌላቸው ማለት ነው። ሶሊቢቲያቸውን ስናስብ ደግሞ በአብዛኛው ነን ፖላር ሶልቨንቱስ ሶሊብል ናቸው። ፖላር ሶልቨንቱስ ደግሞ ኢንሶሊብል ናቸው። ይህንን ፖላርና ፖላር ምንድነው ተደጋገመ ግር አለን እንግዲህ ትሉ ትችላላችሁ። ነን ፖላር ማለት ለምሳሌ እንደ ቤንዚን ያሉ ፈሳሾችን የያዘ ነው። ወይም ደግሞ ቤንዚን ብለናል፣ ካርበን ቴትራክሎራይድ፣ ፔንቴን፣ ሄክሴን የመሳሰሉትን ፈሳሾች ነው ነን ፖላር የምንላቸው ማለት ነው። ፖላር የምንላቸው ደግሞ በውስጣቸው ፖላሪቲን የያዙ በፖላር ቦንድ ምክንያት የተፈጠሩ እንደ ውሃ፣ አልኮል ቱ ሰም ኤክስቴንት ያሉ ፈሳሾችን ፖላርና ነን ፖላር እንላቸዋለን ማለት ነው። ስለዚህ በአብዛኛው ኮቫለንት ኮምፓውንዶች አብዛኞቹ ነን ፖላር ስለሆኑ ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል መሰረት ነን ፖላር ሶልቨንት ውስጥ ዲዞልቭ ያደርጋሉ ማለት ነው። በተወሰነ መልኩ ግን ውሃ ውስጥም ዲዞልቭ የሚያደርጉ አሉ። በተለይ ፖላር ኮቫለንት ኮምፓውንዶቹ ማለት ነው። ወደ ሪአክቲቪቲያቸው ጋር ስንመጣ ከአዮኒክ ኮምፓውንድ አንጻር ሌስ ሪአክቲቭ ናቸው። ምክንያቱም አዮኒክ ኮምፓውንዶች የተፈጠሩት አክቲቭ ከሆኑ አይኖች ስለሆነ ማለት ነው። እዚህ ጋር ግን ከሞለኪውል ነው የተፈጠሩት። ስለዚህ በኮቫለንት ቦንድ ከተያዙ ነን ሜታሎች ባይ ሼሪንግ ኦፍ ኤሌክትሮን ስለሆነ የተፈጠሩት አይኖች በውስጣቸው የሉም ማለት ነው። ዴንሲቲያቸው ጋር ስንመጣም እንደዚሁ በሊኩዊድና በጋዝ ስቴት መገኘታቸው ዴንሲቲያቸው ከአዮኒክ ኮምፓውንድ አንጻር አነስ እንዲል አድርጎታል። ምክንያቱም በተወሰነ ቮሊዩም ውስጥ ትንሽ ነምበር ኦፍ ሞለኪውሎች ነው የምናገኘው። ስለዚህ ዴንሲቲውን ያሳንሰዋል ማለት ነው። ቀጣይ እና የመጨረሻው ቦንዲንግ ታይፓችን ሜታሊክ ቦንድስ ነው። ሜታሊክ ቦንድ እንግዲህ ለብዙ ሜታሎች ወይም ደግሞ ሜታሎች ሜታል እንዲሆኑ ሜታል ተብለው እንዲሰየሙ ያረገ ወይም ደግሞ እንዲሆኑ ያረገ የሜታል አተሞችን ባይንድ አድርጎ ሄልድ አድርጎ የያዘልን ቦንዲንግ ታይፕ ነው። ሶ ሜታሊክ ቦንድስ ኦከር አሞንግ ዘ ሴም ሜታል አተምስ። አይረን ሜታል ካልን በአይረን አተሞች መካከል ያለውን ቦንድ ነው ምን ምንለው ሜታሊክ ቦንዲንግ ማለት ነው። ስለዚህ the same metal atoms. In metallic bonding, the metal is held together by the strong forces of attraction between the positive core and the delocalized valence electrons of the metal. ሜታሊክ ቦንድ ላይ ልብ ማለት ያለባችሁ ነገር አለ። ዲሎካላይዝድ ኤሌክትሮንስ የምንላቸውን እነዚህ እንግዲህ ዲሎካላይዝድ ኤሌክትሮንስ ፍሪሊ ሙቭ የሚያደርጉ ኤሌክትሮኖችን ነው።
ቫለንስ ሼል ኦፍ ኤሌክትሮኖችን ነው። ለምሳሌ ሶዲየም ካለን አንዷን ኤሌክትሮን ነው የአንዱ ሶዲየም ላይ ያለችው ቫለንስ ኤሌክትሮን የሌላውም እንደዚሁ ማለት ነው። ስለዚህ በእነዚህ ዲሎካላይዝድ ወይም ደግሞ ሞባይል ኤሌክትሮኖችና በሴንተር ኦፍ አተም ወይም በኒውክላዩ መካከል ያለው ኢንተራክሽን ነው ምን እንዲፈጠር የሚያደርገው ሜታሊክ ቦንድ እንዲፈጠር የሚያደርገው ማለት ነው። ወደ መጨረሻው ፖይንታችን ደርሰናል። አንድ የሜታልን ፕሮፐርቲ ስንመለከት ኮንዳክቲቪቲ። ሜታልስ ሃቭ ሰቨራል ዩኒክ ኳሊቲስ፣ በጣም ብዙ ኳሊቲዎች አላቸው። ለስተሪየስ ናቸው፣ ሻይኒ ናቸው፣ ማሌቢሊቲ፣ ደክቲሊቲ የሚባሉ ነገሮች አሉ። ነገር ግን እዚህ ጋር ኮንዳክቲቪቲ ነው የተመለከትነው በዚህ ትምህርታችን ላይ። ስለዚህ ዳር ጉድ ኮንዳክተርስ፣ በጣም ጥሩ ኤሌክትሪክና ሙቀት አስተላላፊ ናቸው ሜታሎች። ለዚህም ነው ብዙ ጊዜ ለዋይርነት ለኤሌክትሪክ አስተላላፊ ገመድነት የምንጠቀመው ሜታሎችን ነው። እንዲሁም ደግሞ ለመጥበሻ የተለያየ ነገር ለመስራት የምንጠቀማቸው ነገሮች ሜታሎች ናቸው። ሙቀትን ስለሚያስተላልፉ ኤሌክትሪክን ስለሚያስተላልፉ ማለት ነው። ስለዚህ ሜታሎች በፍሪሊ ሙቪንግ ኤሌክትሮንስ ምክንያት ወይም ደግሞ በዲሎካላይዝድ ኤሌክትሮናቸው ምክንያት they are good conductors of electricity and heat። በጣም ጥሩ ተማሪዎች፣ ጨርሰናል። ዩኒት ሰመሪያችን ይህን ይመስላል። አይ ሆፕ ጥሩ ነገር አግኝታችሁበታል ብዬ አስባለሁ። መልካም ጊዜ ይሆንላችሁ።